በዚህ ወቅት የተገኙት የምስራቅ ጉራጌ ዞን ዋና አስተዳዳሪና የጉራጌ ልማትና ባህል ማህበር ምክትል ቦርድ ሰብሳቢ አቶ ሙስጠፋ ሐሰን እንዳሉት ልማት ማህበሩ ለማህበረሰቡ ማህበራዊና ኢኮኖሚያዊ ፋይዳ ያላቸው ልማቶችን ከማከናወን ባሻገር አንድነትን እያጠናከረ ነው። የጉራጌ ልማትና ባህል ማህበር እንደ ቀደምት አባቶቹ በከተማና በገጠር በሀገር ውስጥና በሀገር ውጭ ያለውን ማህበረሰብ የተናጠል አቅሞችን በማስተባበር በማሰባሰብና ከመንግስትና ከመንግስታዊ ካልሆኑ የልማት አጋሮች ውስን ሀብት ጋር በማቀናጀት ህብረተሰቡን ተጠቃሚ ማድረግ የቻሉ ተጨባጭ የልማት ስራዎች በማከናወን ላይም ይገኛል። የጉራጌ ልማትና ባህል ማህበር መንግስታዊ ያልሆኑ ድርጅቶችንና ማህበረሰቡን በማቀናጀት በወረዳው ከ280 ሚሊዮን ብር በላይ ወጪ የተደረገባቸው 80 ፕሮጀክቶች ለአገልግሎት ክፍት መደረጋቸውንም ገልጸዋል። ቀደም ሲል በቴሌቶን ተጀምረው ያልተጠናቀቁ ፕሮጀክቶች እንዲጠናቀቁ በማድረጉ ላይ ስኬታማ ስራ የሚገኘው ይህ ህዝባዊ ማህበር ይበልጥ ለማጠናከር ሁሉም የድርሻውን እንዲወጣም ዋና አስተዳዳሪው አስገንዝበዋል። ህብረተሰቡ ለልማት ማህበሩ እያደረገ ያለውን ድጋፍ ተሳትፎ አጠናክሮ መቀጠል ያለበት በመሆኑ የምስራቅ ጉራጌ ዞን አስተዳደር ልማት ማህበሩን ለመደገፍና ለማጠናከር በሚደረጉ ተግባራት ሁሉ አስፈላጊውን ድጋፍ የሚያደርግ መሆኑን በዚህ አጋጣሚ ለማረጋገጥ እወዳለሁ። የጉራጌ ልማትና ባህል ማህበር ዋና ስራ አስኪያጅ አቶ ቅባቱ ተሰማ በበኩላቸው ልማት ማህበሩ ከረጂ ድርጅቶች ጋር በመቀናጀት የጉራጌ ብሔር ባህልን ጨምሮ ማህበራዊና ኢኮኖሚያዊ ጠቀሜታ ያላቸው ተግባራት እያከናወነ እንደሚገኝ ገልጸዋል። በዚህም ከግሊመር ኦፍ ሆፕ መንግስታዊ ያልሆነ ድርጅት ጋር በመቀናጀት ባለፉት 5 ዓመታት በደቡብ ሶዶ ወረዳ በሚገኙ 18 ቀበሌያት የሰራቸው የተቀናጀ የማህበረሰብ የልማት ስራዎች ማሳያ ናቸው ብለዋል። ለዚህ ስራ እንግዲህ የጉራጌ ልማትና ባህል ማህበር በዋናነት ኃላፊነቱን ወስዶ ውል እየገባ በየአመቱ ስራዎችን እያቀደ ውል እየገባ ከግሊመር ኦፍ ሆፕ 90% የበጀቱን ወይም ደግሞ ከቅድም ከጠቀስነው 284 ሚሊዮን ብር አካባቢ ወደ 63 ሚሊዮን ብሩን ከዛ ያመጣን ሲሆን የወረዳው አርሶ አደር ለግንባታዎች 10% መዋጮ 18.4 ሚሊዮን ብር አካባቢ ያዋጣበት ሁኔታ አለ። መንግስትም ለጤና ተቋማትና ለትምህርት እስከ 4 ሚሊዮን ብር የሚደርሱ ግባቶችን አቅርቧል። ለተቋማቶች ሰራተኛ ቀጥሯል። አሁንም ተቋማቱን ተከታትሎ ድጋፍ እያደረገ መላው ህዝብ ተጠቃሚ እየሆነ ያለበት ሁኔታ ነው ያለው። በተለይም በንጹህ መጠጥ ውሃ፣ በጤና፣ በትምህርት፣ በግብርናና በኑሮ ማሻሻያ ዘርፎች የተሰሩ ስራዎች በርካቶችን አስጠቅሟል ነው ያሉት። የደቡብ ሶዶ ወረዳ ዋና አስተዳዳሪ አቶ መስፍን አድማሱ ልማት ማህበሩ ከግብረሰናይ ድርጅቶች ብሎም ከመንግስት ጋር በመቀናጀት የወረዳው ማህበረሰብ ሁለንተናዊ ችግሮችን የሚፈቱ በርካታ የተቀናጀ የማህበረሰብ ልማት በውጤታማነት መከወኑንና ለዚህም ምስጋና አቅርበዋል። አርሶ አደራችን በዶሮ ሀብት ልማት፣ በአነስተኛ መንዣኪ፣ በንማንም፣ በአትክልትና ፍራፍሬ እንዲሁም በውደታዊ ግብርና የተፈጥሮ ማዳበሪያን በማምረት ምርትና ምርታማነቱ በማሳደግ ኑሮውን መቀየር ችሏል። የጉራጌ ልማትና ባህል ማህበር ግሊመር ኦፍ ሆፕ የሁለቱም ተቋም ማኔጅመንት በርካታ ውጤት ስላስመዘገባችሁ በራሴና በወረዳው መንግስትም በድጋሚ እንዳመሰግን ይፈቀድልኝ። በፕሮጀክቶቹ ምረቃ ስነ ስርዓት ላይ የተገኙት የወረዳው ነዋሪዎች በሰጡት አስተያየትም በተለይም የትምህርትና የጤና ተቋማቱ ተገንብተው ለአገልግሎት ክፍት መደረጋቸው ከዘርፈ ብዙ ችግሮች እንደሚታደጋቸው ገልጸዋል። ለድሃ እናቶች፣ ለድሃ አባቶች ትልቅ ፋይዳ ነው የሰጠው፣ ትልቅ እገዛ ነው ያደረገልን እና ይሄ ትምህርት ቤት ከተመሰረተ ወዲህ ትምህርት ማቋረጥ የሚችሉት በድህነት ምክንያት ቤት ክራይ መከራየት የማይችሉ ሰዎች ትምህርታቸው አስተምረው አስጨርሰዋል። ከዚህ በፊት እናቶች ለማዋል ወይም ሲወልዱ በቀሪዛ ተሸክመን ነበረ የምንሄደው። ስለዚህ አሁን ደግሞ እዚህ እናቶቻችን እዚህ እየወለዱ ነው እና ብዙ እንግልቶች ቀንሶልናል። አርሶ አደሩም እዚህ መጥቶ ሕክምና እያገኘ ነው። ከብዙ ወጪዎችን ድነናል። ችግሮቻቸውን በመረዳት ግንባታዎቹን ላከናወኑ ለጉራጌ ልማትና ባህል ማህበርና ለግሊመር ኦፍ ሆፕ ግብረሰናይ ድርጅት አመስግነው መሰል ስራዎችም ተጠናክሮ መቀጠል እንዳለበትም አመላክተዋል።